ምስጢሩና ጥበቡ ሁላችንንም በዚህ ቅዱስ ስፍራ በዚህ ዕለት በዚህ አገልግሎት እንድንገናኝ የፈቀደልን የወደደልን የአምላካችን ስሙ የተመሰገነ ይሁን። እንግዲህ የሚያስተምር እግዚአብሔር ነው። በሁሉም አድሮ ቅድም እንደተነገረው ባልሰማውም የሕፃን በእውነት በዚህ መቆሙ ራሱ በቂ ነው። ከትምህርት በላይ ነው እንኳን ማስተማሩ ቀርቶ በዚህ እድሜው እግዚአብሔር አንደበታቸውን አስተካክሎ ልቦናቸውን ለውጦ ለዚህ መቆም ትልቅ ነገር ነውና በእውነት ወላጆችም ሆነ ሌሎቻችሁ ደስ ሊላችሁ ይገባል። ደግሞም የእናንተ ልጆች የእናንተ ጥረት ካለ ወደ ቤተክርስቲያን ከመጡ የማያስተምሩበት የማይለወጡበት ምክንያት የለምና እንኳን ደስ አላችሁ። እንግዲህ ያለው በእውነት ገና ብዙ ዳገት አለን። ታላቁ ቅዳሴ አለ። ለመታዘዝና ጊዜው እየሄደ ነው። ገና ታቦትም ይወጣል። የተወሰነ ደቂቃ ነው የተሰጠኝ፣ ወደ 30 ነው። ግን አሳጥራለሁ አንድ ያደርጋለሁ እንጂ የሁላችን ጊዜ ነው የምንቆጥበው፣ ምክንያቱም ሰዓት ነውና። እንግዲህ ዛሬ ትልቅ በዓል ነው። የቅዱስ ሚካኤል ታላቅ በዓል ነው። በዓለ ሲመቱ ነው። ሰዎችም ደግሞ ለአድህኖ ለማዳን ወደ ተቸገሩት የተላካበት ሰውና እግዚአብሔር የተገናኙበት ቅዱሳን መላእክት አገልግሎታቸው የእግዚአብሔርን ስጦታ የእግዚአብሔርን ቸርነት ወደ ሰዎች የሰዎችን ልመና ደግሞ ስጦታ ወደ እግዚአብሔር የሚያደርሱ በሰውና በእግዚአብሔር ፊት ድልድይ የሆኑ ናቸው። አገልግሎት ሰጪዎች ድልድይ ናቸው። ሁልጊዜ መላእክት በባህሪያቸው የማይደክሙ ሁልጊዜ ለምስጋና ያሉ የቆሙ ናቸውና በየዕለቱ ነው፣ በየወሩ ብቻ ሳይሆን የመላእክት አገልግሎት አይቋረጥም። እኛ በየወሩ እንደ ድርሳም ተበጅቶለት ተቀብሎለት እና ለዓመት ተደርድሮ ያለው እንጂ የመላእክት አገልግሎት በየዕለቱ ነው። ከእያንዳንዳችን ጠባቂ መልአክ አለ። ይህን እንድናውቅ በምንንቀሳቀስበት ጊዜ እና አገልግሎት አያቋርጡ ከእኛ ጋር ናቸው። ከዚያ የተልቀው ሰው የሚያገለግሉ ናቸውና ይህንን ነው እንግዲህ አንዱ ዛሬ ይህ ነው ያገናኘን የአገልግሎት ጉዳይ ነው። ቅዱስ ሚካኤል ለአገልግሎት ተልኮ አድኖት የሰጠበት በችግሩ የተሰንዱን ነው እና ከዛ በፊት ቅድም በመግቢያ እንደጠቀስኩት እስመ ዝንቱ ወልደ የሞተ ሕያው ሀየወ፣ ይሄ ልጅ ሞቶ ነበር ሕያው ሆኗል። ይሄ ነው ርዕሳችን። ልጄ ሞቶ ነበር ሕያው ሆኗል። ተሐጉለ ሕይወተ ረክበ፣ ጠፍቶም ነበር ተገኝቷል። እና በሉቃስ ወንጌል ምዕራፍ 15 ቁጥር 24 ላይ የምናገኘው ኃይለ ቃል ነው። እንዳው ሙሉ እንድታስታውሱ የዛሬውን በዓል እዚህ ላይ እናገኘዋለን። ከቁጥር 11 ጀምረን የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱ ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ከፍለህ ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያ አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ያሰማራ ወደ ሜዳ ሰደደው። ሪያዎቹ ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊት በደልሁ፣ ወደ ቤትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶ ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምታቸው ረዱት፣ እንብላ ደስ ይበለን፣
ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም ደስ ይላቸው ጀመር ያለውና ይሄ ነው እንግዲህ ጠፍቶ መገኘት ሞቶ መዳን። የዚህ ልጅ እንደሰማችሁት ሙሉ ታሪኩን እንዳነብኩላቸው ያጠፋፉ ያገናኙ ግን ጥፋቱ በጥጋብ ነው። ይሄ ነው የልጅነት ጉዳይ። ወጣትነት አባቱን አስቸግሮ በቃ ድርሻዬን ስጠኝ ነው። አባታቸው በሕይወት አለ። ሰው መቼስ የሚካፈለው ድርሻ የሚጠየቀው አባት ቤተሰብ ቢያልፍ ነው ከወንድም የሚያካፍል የሚለው። ነገር ግን ታናሹ ስጠኝና ድርሻዬን በቃ ብሎ ሰጠው። አባቱም ደግሞ ለምን እንዳልከለከለው እንግዲህ አዝኖለት ይሆናል። እንዲያው የራሱ ጉዳይ ብሎ ይጨክናል ብሎም አይደለም። ነገር ግን ያ ገንዘብ የማያልቅ መስሎት ያን ገንዘብ ሂዶ ብሎ ቤትም ሲያባክር በቃ አለቀ። ገንዘብ እኮ የለውም እኮ እስር የለውም። ስለዚህ በሰው ሀገር እርቋል፣ እዛውም አካባቢ እርቋል እና በዚህ አካባቢ የሚበላው ሲያጣ ምንድን ነው ከብትነት ገባ፣ ጥበቃ ገባ። ወደ አንድ ሰው ተዳብሎ ተጠግቶ ሂድ ሪያ አሰማራለሁ። የረሃቡ ጥናት ሪያዎቹ የሚበሉትን የሪያዎቹን ምግብ ሊበላ ይመለ እሱንም አላገኘም ነው የሚለው። ከዚያ በኋላ ያ ከአባቱ የለየው መጥፎ ሀሳብ የማይጠቅም መሆኑን ተገንዝቦ ወደ አባቱ አሰበ። አባቴ ቤት ሰራተኞች ብዙ ናቸው፣ እነሱ ጠግበው ያድራሉ፣ እኔ ግን በዚህ በረሃብ እሞታለሁ፣ እጎዳለሁ፣ አባቴን በድዬዋለሁ። ከዚህ በኋላ ልጁ ልባል አይገባኝም። ግን እንደ ሰራተኞቹ እንደ ልጅ ሳይሆን እንደ አንድ ሰራተኛ ሆኜ ከአባቴ ቤት ቢያንስ እንጀራ ጠግቤ እሆናለሁ ብሎ ልቡ ተመለሰ የሚለው። ወደ ልቡ ተመልሶ ልቡ የለም ነበረ። ይሄ እኮ ነው አባቶች የሚሉት ልብ የሚገኝ በ40 ዓመት ገንዘብ የሚገኝ በ20 ዓመት። የወጣት ነው እንግዲህ ወ20 ዓመት ነው የ15 ዓመት ነው። ስለዚህ ገንዘብ የሚያልቅ ነው የመሰለው። ገንዘብ ካልሰሩበት፣ ገንዘብ በአግባቡ ካልተጠቀሙበት አጥፊም ነው ጠፊም ነው። ይጠፋል፣ ያጠፋል። የልጅ ገንዘቡን አጥፍቶ መጨረሻ ለወጡ ተበላሸ። ትልቁ ነገር ግን ወደ ልቡ ተመልሶ ነው የሚለው። ወደ ልቡ ተመልሶ የአባቱን ቤት አሰበ እና ስለዚህ በድያለሁ ብሎ ወደዛ ሄደ። እንደው ምን ይለኛል ሳይል አይኑን ጨፍኖ። ነገር ግን ሲያየው አባቱ ገና ብሎት አይቶ አዘነለት ነው ያለው። አይቶ አዘነለት። ገስግሶ ሄዶ አንገቱን አቀፈና ሳመው ነው የሚለው። ተለያይቶ የነበረ አባት ይኑር አይኑር በሕይወት ይሁን ማን ያውቃል? ተቀምጠው ሊሆናል እኮ እርሞንም አውጥቶ ሊሆን ይችላል። ዛሬ አንዳንድ ሰዎች እኮ በጦር ሜዳ ሄዶ አለ የለም ካልተባለ ይሆናል እድል ይሰበስባል፣ እድል ይበላል። ጠፍቷል፣ ሞቷል። አይ እሱማ እኮ የለም በወሬ ወሬም ብዙም ብለው ውሸትም ወሬ መጥቶ ወላጅ ያለ አይመስለውም። አንድ ሰው ጠፋ ወይ እድሜና አናናው አላወጣው ወይ ቁጭ ብዬ እያለ አንዳንዱን ቸኩሎ ሊያደግ ይችላል። ነገር ግን ከብዙ ቀን በኋላ አንዳንድ ሰው ሞቷል የተባለው አንዳንዱ እንደው ለቅሶ ላይ ወይ አርባ ላይ ቆይ ይችላል። ነገር ግን ይሄ ኖሮ በመጨረሻ ላይ ግን ትልቁ ነገር ልቡ መመለሱ ይሄ ነው። የልቡ መመለስ ማሰቡ ወደ አእምሮ ተመልሶ የአባቱን ቤት አሰበ። ስለዚህ እርሱ መጣ ነው የሚለው። ሲመጣ ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና አስታመው። ልጄ አባቴ ሆይ፣ ልጁም አባቴ ሆይ በሰማይና በፊት አንተ በድያለሁ። እኔ እንደ ባሪያ አታርገኝ እንደ ልጅ ማለት። ነገር ግን አባቱ ምንድን ያለው? ሰፋሮቹን ጠርቶ የሰባውን ፍሪዳ አምጡ፣ ልብሱን አምጡ፣ ቀለበት አድርጉለት፣ ጫማ አድርጉለት። ሞሽ ነው እንደገና ጠፍቶ የተገኘው ለዚህ ነው። እስመ ዝንቱ ወልደሂ ሞተ ወሐየወ። ይሄ ልጅ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ሕያው ሆኗልና ከዚህ የበለጠ ደስታ የለም። ደስ ሊለን ይገባል ብለው ደስታ ጀመሩ። የሚገርመው ታላቁ ደግሞ ተቆጣ። ታላቁ በዱር ነው በእርሻ ነው ያለው። ሲመጣ ግርግር፣ ዘፈን፣ መሰንቆ ሰምቶ ምንድን ነው ሲል ያ የጠፋው ወንድም እኮ መጥቶ ለእርሱ ታድሮለት ድግስ ተደግሶለት
እየተደሰተ ነው፣ እየተዘፈነ ነው ሲሉት እንዴት አልገባም ማለት ደግሞ እሱ አቆረጠ። አባቱ ለመነው ወጥቶ ያንን ደስ ሲለው ይሄ ደግሞ ተቀየመ። እንደዚህ ነው አለ። አገልግሎት ነበርና እንደ አገልግሎቱ አንዳንድ እኮ የሚታዘዝ ልጅ እናቱ አትወደው የሚባለው ታውቃላችሁ? የሚታዘዝ ልጅ እናቱ አትወደው ማለት የሚፈልገውን አታደርግ። አገልግሏል ለብዙ ነው የምታደርገው። አንዳንዱ ሳይታዘዝ ሳይሰራ ብልጥ አለ ከእናቱ የሚሰር አባዬ አማኝ ብሎ ያገን የሚሰራው ግን ስራ ብቻ ነው እድሉ። ሴቱም እንደዚያው ለእኔ ግን ምን አድርገልኛል? ከጓደኛ አንድ ቀን ልደሰት ምን ተቆጣጠርልኛል? ለሱ ግን በኔ እኮ ያደርግለት። አዎ ጋጃው ግደለ ልጅ ይሄ እኮ ወንድምህ ሞቶ ነበር ድኗል፣ ጠፍቶ ነበር ተገኝቷል። የኔ ገንዘብ እኮ ያንተ ነው፣ አብረን ያለ ነው፣ አንተ የተለየ ብሎ አባብሎ አስማማቸው እና ስለዚህ የሞተው የጠፋው የተገኘበት የሞተው የዳነበት ዕለት ነው እና ይሄ ነው እንግዲህ መግቢያችን። ይሄ ዛሬ የባህራን ሕይወት ነው የሚያገረው። በዚህ ውስጥ ጠፍቶ ነበር የተገኘው፣ ሞቶ ነበር የዳነው ባህራን ነው። ወንጌሉን ነው የምንሰብከው። ድርሳኑ ገድሉ በድርሳኑ ላይ በገድሉ ተጽፏል። ይሄ ነው። ነገር ግን ቅድም እንዳልኳቸው የባህራንና የዚህ ልዩነቱ ይሄ በጥጋብ ነው የተሰደደው፣ በጥጋብ ነው የተቸገረው፣ ከቤተሰብ ከሞቀ ቤት ነው። ባህራን ግን በማያውቀው በድህነት ነው የተሰደደው። ለማሳጠር ነው በድርሳኑ ላይ በሁሉ ላይ ተጽፏልና ዛሬ ቅዱስ ባህራንን የዳነበት ዕለት ያን የምናስታውስበት ቤተክርስቲያን እንዘምርበት ቤተክርስቲያን ይቀደሉ አሁን ተቆሌ ጀምረው ሲያመሰግኑት ያነበረ ታዲያ የዘነገደ ባህረምስ ነው ሪክቡል ሚካኤል በዚያ ሲል ከኔ ጋር ሲሄድ ነበር ከእሱ ጋር ይምረው ሚካኤል አይቶ መጠየቅን አፈራ አልደፈረም ያለው ዮም ሰማይ በምድር አስተራየ ነው። ሰማዩ መልአክ ከባህራን ጋር ታየ። በችግሩ ጊዜ ሲወለድ የነበረው ሲሰደድ የነበረው ቅዱስ ሚካኤል ሲመለስም ደግሞ በተንኮል ሄዶ አሁን በተንኮል ሲመለስ ሞቶ የነበረው እዚያ በባለጸጋው ሲወለድ ቅዱስ ሚካኤልና ሚካኤልን የሚያዘክር ነው። ዋናው ነገር የዚህ አባት ወላጆች ቅዱስ ሚካኤልን በየወሩ ዝክሩን ቢያገኙ ቢያጡ የማያስታጉሉ ናቸው። በዚህ መካከል የተጸነሰ አባት ሞተ። አይዞ ይረዳሻል፣ ስለዚህ የዝክር እንዳታስታኩይ ብሎ ለባለቤቷ አደራ ብሎ ነው እሱ ተጸንሶ የሞተው። ነገር ግን ስትወለድ ጎረቤት ናት፣ ደሃ ነች፣ ባጠገቡ ያለው ባል ነው፣ ባለጸጋ ነው። ስትጨነቅ ቅዱስ ሚካኤል ድረስልኝ ተጨንቄያለሁ ሌላ ወላጅ የላትም። እዚህ ጊዜ ነው ቅዱስ ሚካኤል መጥቶ ያንን እሷን አዋሉ በሰላም ተገላገላ አድርጎ ረድቷት ያ ሂሳብ ዝጮ ምንድን ነች ሴት ምንድን ነው ብሎ በጎቤት ሲያዳምጥ ይህ ሕፃን የዚህን ቤት ባለጸጋ ቤት ይወርሳል ንብረቱንም ይወርሳል የሚል እጆሮው ጥልቅ አለ። ባይሰማው ይሻለው ነበር። በእውነት ልጁንም አያሰቃየውም ነበር። ላይድን እሱ ንብረቱም ከመወረስ ላይድን እሱም ከመሞት ላይድን። ነገር ግን ሲሰማ እንቅልፍ አጣ። ያቺ ሴት ልጇን ባሏ ትንሽ የተወለደን እሱን በሱ ስታሳድግ 10 ዓመት ቆየች። በደካማ ጎኗ አንቺም ከምትቸገሪ ይህን ልጅ ላሳድግልሽ እኔ አንከባክቤ አሳድገዋለሁ ብሎ ጊዜያዊ ትንሽ 20 ወቄት ሰጣት ነው የሚለው። እሷም ደስታ ከችግሩ አንፃር የሚያሳድግ እናት መስሏት አሳዳጊ እግዚአብሔር ነው መስሏት ነው። ልጇ እንዳይራብባት ነው፣ እጇ ላይ እንዳይሞትባት ነው። ነገር ግን ያ ሰውዬ እጁ ላይ ሲገባ 10 ዓመት ገና ሕፃን ሆኖ ወሰደው። ከዚያ በኋላ ዛሬ ታገኘኛለህ ያን ሰማሁት እንኳን ልትወርስ ምድር ነው የማወርስ መሬት ነው የማስገባ ብሎ በሳጥን በቁመቱ ለብጦ እባህር ጣለው። ቁልፉንም አብረሰው እንደይገኝ አልወጣለው። ነገር ግን እግዚአብሔር ጊዜ አለው። ለዚህ ነው እባህር ተጣለ። የሚያገኘው ነፋስ እንግዲህ በአንድ ጋር አንድ እረኛ አግኝቶት ያን ሳጥን ወርቅን የመሰለው ወዴት ወስዶ በምን ይክፈተው እንዲያሰብረው ሳሳለት ደግሞ እንደገና አሳይዞ አስጠምጦ ሲል ቁልፉን አገኝ። ይሄ ነገር ሳይሆን አይቀርም ብሎ ተጠራጥሮ ሲከፍተው ያማረ ሕፃን አይኑ ያማረ የተወደደ ሕፃን
ልጅ የለው ነበርና ሰውየው ደስ አለው። ባህር አለው። ከባህር ስለተገኘ ከባህር አገኘው ሲል ልጅ የለው ባህር አለው የሚለው ድርሳኑ እንደሚናገረው ታሪክ እንደሚናገረው ከዚያ በኋላ ይሄ ባለጸጋ ከብዙ ዘመን በኋላ ከዓመት በኋላ ለንግድ ሄዶ እዛ ቤት አጋጣሚ ያደረ። ያ ልጅ በቤት 10 ዓመት ነው። ከዚህ ዓመት 30 ዓመት ማለት ነው። እዛ ተፍ ሲል ባህራን ትኑት ተወዳጅ ወንድ ልጁ እግዚአብሔር ሊሰጠኝ ብሎ ነው ያሳደገው። እንደ ባሪያም አንድ ልጅ ያለው እዛ ምንድን የምን ማለት ነው ሲለው አይ ከባህር ስላገኘሁት ነው ባህር የተባለው። ስንት ዓመት ሆኗል? ይሄማ የታንኩት ልጅ ነው ለካ በሕይወት አለ አልሞተም ለካ ብሎ እንደገና አደረና ምክንያት ፈጠረ። ሊነጋ ሲል እባክህ አንድ ነገር አድርጌ ምናምን ረስቼ ያድርስልኝ ለአንተም ዋጋ እንከፍላለን። እዛ እናቱ በብር አታለለ፣ ሰውየውን ግን በብር አታሎ አሁንም እንደገና ይኸውላችሁ የሰው ተንኮል ምን በሬትን ቢገቡ ይከታተላል እና ለሐቅ ስጠኝ ሲለው ገንዘብ ሲለው ያመጣሉ። ልጅ ብሎ እሺ አድርጎ ካደረሰ ትመጣለህ ምንም አይደለም ብሎ እሺ ብሎ ያለች ታዛዥ ነው። ያን ይዞ ሲሄድ የ10 ቀን ጎዳና ተጉዞ አንድ ቀን ሲቀረው ቅዱስ ሚካኤል መንገድ ላይ አገኘው። አየው ይላል። ከደማን ተወጣው ወደ ትሄዳለህ ሲለው አለቃዬ ጌታዬ መልእክት ልኮኝ ላደርስ ነው ብሎ ወረቀት ይዞ ነበርና ዘንዶ አሳየኝ ሲለው ለመታመን ብሎ አንገራግሯል። አይ ግን ለማሳየኝ ሲለው ወዳውኑ ያንን ደብዳቤ ይሄ የላኩት ደብዳቤ ለአሽከሩ ለዛ ለቤቱ ጠባቂ ያ በልጅነቱ የጣለው ባህር ከተት ነው አልሞተምና እሱ ነው ይሄንን ወዳውኑ ማንም እንዲያው እዛ ብደልና ቅበረው የሚል ነበር ደብዳቤው። የሞት ደብዳቤ ነበር እና ይሄን ነበር እንግዲህ ከዚያ በኋላ ነገር ግን ቅድም እንዳልኳቸው የቅዱሳን አገልግሎት በፈጣንነት ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትናገሩ ወለደ እሳት መዝሙር ማነው መላእክቱን የእሳት ነበልባል የሚያደርግ ባለሟሎቹን የሚያደርግ እንደ በፈጣንነት የሚልክ ወዳውኑ በቅጽበት ተገኝቶ ከእሳት አደጋ ፈጥሮ ቅዱስ ሚካኤል በመንገድ ላይ ያገኘው ሲያሳየኝ አለው። አሳዩ ሲያሳየው ያንን እሱ ያቀም ታማኝ ነው። ያማ ሄደም ተደርጓል ታሽጓል። ይዞ ነው የሚሄደው በእምነት ሊያደርስ አድርሶ ሊመለስ። እሱ ግን ሞት ነበረ እንዳይቀር ያደረገው ወዳውኑ ይሄ ነው። ወዳውኑ ይሄ ነው ምንድን ከሩቅ አየው። አይቶ ምንድን ነው አዘነለት ነው አይደለ? ቅዱስ ሚካኤል አይቶ አዘነለት። ያን ደብዳቤውን የሞት ደብዳቤውን ወዳው እፍብሮ ወደ ሕይወት ቀየረለት፣ ደመሰሰለት። ይህንን የሕይወት ቀን ሕይወቱን ታደገው። ይህ ነው ሞቶ ነበር ተገኝቷል፣ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ድኗል ያሉት በመነሻዬ እሱ እኮ ወላጆቹም ስለ አባቱም ሞቷል ገና አያውቀው በማህፀን እያለ ገና ውሃ ሆኖ ነው። እናቱም ከዛ በኋላ የለችም። ሰው እኮ የሚያለቅስለት አቶ እንጂ እልሙንም ያወጣለትን ሞቷል እኮ 20 ዓመት። ማን ይዘንለት? ማን ያልቅስለት? ማን ያስታውሰው? አስተዋሽ ያጣ ሰው ነው በእውነት። ይሄ ነው እግዚአብሔር። እኛ ይመስለናል እንጂ እግዚአብሔር ሁልጊዜ ይሄዳል። እግዚአብሔር ያዝንልናል። አይቶ አቀፈው ሳመው እንዳለው ቅዱስ ሚካኤል በዚያ ያን ደብዳቤ ወደ ሕይወት ቀይሮ እንደደረሰ እኔ ቆያለሁና ልጅን ሀብቴ ንብረት ቅዱስ ሚካኤል እንዳለው ገና ሲጸነስ ነቢያት እንዴት እንደተናገረ ያ ደብዳቤ ሲነበብ ማይተሙ ነው አወቀው። ይተዋወቃሉ። ወዳውኑ አጠብቁ ስለተባለ ልጅውን አጋብቶ በዛ ሲደለቅ ሲዘፈን ያገድም በወንጌል እንዳልኳቸው በ40 ቀኑ ተመለሰ። ሲመጣ ይሰማል። ምንድን ነው ሲል አንተ የላከው እኮ ይኸው አግብቶ ሰርግ እየተደረገ ነው፣ በቃ በዚህ ነው የዛፈኑ የምትሰማው ሲሉት ወዲያው ደንግጦ ከመቆሪያ ወዲያው ወርዶ ሞተ ነው የሚለው። ይሆናቸው ወዲያውኑ የእሱ ሕይወት ወደ ሞት ተቀየረ። የባህራን ሞት ደግሞ ወደ ሕይወት ተቀየረ። ይሆናቸው እንዴት እንደሚገለባበጥ አያችሁት? የሰውን የእግዚአብሔር አስተሳሰብ ይለያል። አሁን ያ ወንጌል ያየነው ተበሳጨ በወንድሙ። ነገር ግን አባቱ አባበለው ምን ቢሆን ነውና
ከዚያ በዓሉ ጥሩ ሆነ። ነገር ግን እዚህ ጋር ሲጨፈር ሲደረግ አይቶ ደንግጦ ያው የማይጠቅም ነው ገንዘብ ከእግዚአብሔር ጋር የማያገናኝ ገንዘብ ይሞታል ይጠፋል ያለው በሉቃስ ወንጌል ላይ ስግብግብነት። በዚህ በሉቃስ ወንጌል ምዕራፍ 13 ላይ አንድ ስግብግብ ከወንድሙ ጋር እንዲያካፍል ክርስቶስ ጠይቆት ነበር። ቢገርማቸው ስግብግቦች ሰዎች አሉ፣ ብልጣብልጦች ሰዎች አሉ። የሞታት በዚሁ ነው አካፍለኝ ብሎ አባብሎን የመጣው። ይሄ ደግሞ በዚህ ሉቃስ 12-13 ላይ ከዚሁም አንድ ሰው መምህር ወይ ርስቴን ከኔ ጋር እንዲካፈል ለወንድሜ ንገረው አለው ያለው። አንተ ሰው ፈራጅና አከፋፋይ በላችሁ እንደሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ ያለው። ከመጎምጀቱም ሁሉ ተጠንቀቁ አላቸው። ይህ ሰውዬ እንዲሁ ከንቱ ሆነ። ከእግዚአብሔርም ከገንዘቡም ከሕይወቱም ሳይሆን እሱ ሞተ ገድላለሁ ብሎ ባህል የቀበረው በሳጥን ሰው ሲሞት ነው የሚገባው ሳጥን ውስጥ። ይሄ እኮ በእግዚአብሔር ጠባቂነት ነው እንጂ እኮ ሳጥን ውስጥ ሞተ። አየር የለው። በቁም ሳጥን እኮ የተወሰነ በመቆየት ይቋጫል። በቁም ሳጥን ውስጥ በደርግ ጊዜ እኮ ብዙ ወጣቶች እኮ በቁም ሳጥን ውስጥ ተቆልፏቸው ሞተዋል። አየር አጥቷቸው ባህር ተጥሎ በሳጥን ውስጥ ከስንት ቀን በኋላ እዚያ ሄዶ ይሄ እግዚአብሔር ጥበቃ ነው። የማን ጥበቃ ነው? ከዚህ ሁሉ አውጥቶ ነው እንግዲህ እዚያ አያማ ቆይቶ ከዓመት በኋላ ደግሞ ያስወጣው ሊጠፋ ያለው እሱ ነው። እሱን ነው የሚጠብቀው። ሞት በደጁ ታደራ ነበርና ይህንን ነው እንግዲህ እያከበርን ያለ ነው። የቅዱሳን መላእክት ተራዳኢነትን የእግዚአብሔር ቸርነትን ነው በባህላን ላይ ያለ ነው። ከዚያ በኋላ እዚያ ያም ሰው ሞተ፣ ሚስቱ ሞተ፣ ደንገጣ። ከዚያ ትዳሩ ይዞ ቤተ ክርስቲያን ሰርቶ ካህን ሆኖ እያገለገለ አባትና እናቱ ያቆዩት ዝክር የቅዱስ ሚካኤል ዝክር ያዳነው ሚካኤል ነው። የእናት አባቱ ጸሎት ሲያዘግር ስለነበረ አያስታጉሉም ስለነበረ ያንን ቀጥሎ እስከ ዕለተ ሞቱ የውዛኔ ቤተ ክርስቲያን ታዘክረዋለች፣ ታስበዋለች። እና ይህን ነው እንግዲህ እንዲህ አይነት ሰዎች ሰው በሰው ላይ ይህን ያህል ጭካኔ በእውነት ቅድም እዚሁ ሊቃውንቱ ሱት የነበረ በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ወከዚት ወረከበ መጽሐፈ ዘይብ ይላል። አንባቢው ነው። ወከዚት ወረከበ የጌታ ሲያነብ ሊያንብብ ተነሳ። የነቢዩ ኢሳይያስ መጽሐፍ ሰጡት። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። መንፈስ እግዚአብሔር ዘላይኔ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ልኮኛልና። ለታሰሩት መፈታትን የሚለው ለታሰሩ መፈታትን፣ ያዘኑትን አስደስታቸው ዘንድ፣ ዕውሮችን የጨለመባቸውን ያዩ ዘንድ፣ የተገፉትን ነፃ ወጣቸው ዘንድ፣ የቆሰሉትን መፈውሳቸው ዘንድ። ቅድም ገርሞኝ ቅዱስ ያሬድ ጫፍና ጫፉን አገናኝቶ ነው። ወከዚት ወረከበ ዘይብል እዜኖሙ ለነዳያን ፈነወኒ ወእንስክሎሙ ወእፌውሶሙ። በመካከል ሶስት ርዕስ አለ። አስተፍስሖሙ ለሕዙናን ወኢረአዩ ዕውራን ወአንቅፎሙ ለግፉዓን ወእፌውሶሙ ለቁስላነ ልብ። ስድስት ነገር ነው ያለው። ለድሆች ወንጌልን መስበክ፣ የታሰሩትን ነፃ ማውጣት፣ ያዘኑትን ማስደሰት፣ ቀን የጨለመባቸው እንዲያዩ ማድረግ፣ የተገፉትን ከጎናቸው መቆም፣ የቆሰሉትን ልባቸው ሐዘን የቆሰሉት እነሱ ደግሞ መፈወስ። ይህንን ነው። ይህንን አደርግ ዘንድ እግዚአብሔር ልኮኛል፣ የጌታን የተወለደችውን ዓመት እሰብክ ዘንድ ልኮኛል የሚለው ሉቃስ ወንጌል ምዕራፍ 4 ከቁጥር 16 እስከ 20 ስናነበው ይህንን በባህላን ሕይወቱ ስናየዋለን። ተቸግሮ ነው ቅዱና የተሰደደው። እናቱ የሸጠችው በችግር ምክንያት ነው። ባይቸግራት ኖሮ ልጇን አትስጠው ነበር ለሰው። ይህ ሰው ተገፍቶ ነበር፣ ከጎኑ የሚቆም ልፋቶ ነበር፣ አዝኖ ነበረ። ማን ደስታ ይስጠው? ቀኑ ጨልሞበት ነበር። ማን ከጎኑ ይሁንለት? ቀን እኮ ሲጨልም ሌሊቱ ብቻ አይደለም ቀኑም ይጨልማል ለሰዎች ሰው ከተቸገረ እና ይህንን ነው። ቆስሎ ነበረ ልቡ በሐዘን ያቤት ዝንቴ እንኳን በሳቱ እንዳልኳችሁ
ለምዶ ሰዎቹ ጥርሶ እንደናት አባት አድርጓቸው እንጂ እኮ እናቱን እኮ ሲለይ ሰው እንዴት ነው መያዝ ነው? ይህን ሁሉ ተቋቁሞ ከዚህ በኋላ ተገፍቶ ተሰዶ ተቸግሮ ቆስሎ ከዚያ በኋላ ቅዱስ ሚካኤል አብሮት ነበር። ግን ሁሉ ሲሆን ዛሬ በዓለማችን ላይ የሉም ወይ ሰዎች? የቆሰሉ የሉም ወይ? ታስረው እየተገረፉ በየእስር ቤቱ የቆሰሉ የሉም ወይ? ቀኑ የጨለመባቸው የሉም ወይ? ከጎናቸው የሚቆምላቸው ያጡ የሉም ወይ? የተቸገሩ የነተራት ያጡ የሉም ወይ? ለ20 ዓመት ለተወሰነ ጊዜ ነው ባህር ያሸጋ አልፎለታል። ነገር ግን ይህንን ያጡ እንደ ቅዱስ ሚካኤል እንዲደርስላቸው አይቶ እንዲያዝንላቸው አይተን እንድናዝንላቸው ቅዱስ በመላእክት ምን ችለው እኛ ማድረግ አለብን። በእውነቱ ለማዘን መላክ ነገር የለም። እኛ የምንችለውን ስናደርግ ነው ቅዱሳን የሚረዱንና አዎ በእውነቱ ዓለማችን ቆስሏል፣ ዓለማችን ተገፍቷል፣ ዓለማችን አዝኗል። ማን ደስተኛ አለ? ድሃውም ሀብታሙ እኮ አይተኛም። አሁን ችግሩ ድሃውም በችግሩን ያስባል። ሀብታሙ ስለ ሀብቱ ነው እንዳልኳቸው፣ ሌላውን ለማጥፋት ነው፣ ሌላውን ገሎ ለመንገስ ነው፣ ሌላውን ገሎ ለመክበር ነው ሀብታሙ የሚያስበው። ማንም እንደለኛ የለም። ያለውም ባለው ተመስገን ብሎ አይኖርም። ድሃም በማጣቱ ምናልባት ሊበሳጭ ይችላል፣ የትም አይሄድም። ስለዚህ ባህራን ከዚህ ሁሉ ነው ቅዱስ ሚካኤል ደርሶ ወጣና እኛንም ችግራችንን በእውነት በዚህ ውስጥ የገባቸውን ሀገራችንን ዓለምን በእውነት ነፃ ያውጣልን፣ ሰላሙን ይመልስልን፣ ከተገፉበት ጎን ይቆምልን፣ ያዘኑትን ያጽናናልን፣ ቀኑ የጨለመባቸውን ያብራላቸው። አምላካችን እግዚአብሔር የተቸገሩትን ሁሉ እሱ ታድጎ ነገ ቅድም ተባለው ተማሩ ተምረው በመድረኩ እንዲመሰክሩ ያጡ አግኝተው የታመሙ ተፈውሰው የታሰሩት ተፈተው የተገፉት ተስተካክለው ለእግዚአብሔር ለባህራን በቤቱ እንዲያመሰግኑት አብረን እንድናመሰግን እግዚአብሔር ጋር ወስብሐት ለእግዚአብሔር።